ትችላለሽ። እሺ ሁሱ ከቴዲ አፍሮ ዘፈን የቱ ተመቸ ይላል። አንተን ብሎክ ማድረግ አይ ስለኛ አይደለም፣ ስለ ትውልድ ሁሉ አይደለም፣ ስለ ህዋን ራሱ አይደለም። የተቻለ አይደል? ማነው አደም ነው። እርሱንስ ምን ለማለት ነው የገማጭ ቃ የሚለውን እንመጣበታለን። እዚያ ከመሄዳችን በፊት ግን እናንተ ከገማጭ ቃ ተፈጥራችኋል ሲሏቸው ቀጥታ አስቁሟቸው። ስለማን ነው የሚያወራው? አንቀጹ ስለ አደም ነው። ላሳያችሁ የት ይገኛል መሰለህ? ላውጣልህ ቁርአን ላውጣልህ ሱረት ወሱ 15 አንድ እሺ ላውጣልህ ቁርአን ምዕራፍ 15 ይገኛል። አንዴ ነው ታድርጉ አንድ ጊዜ አንዴ ምን ይላል አላህ Subhanahu Wa Ta'ala? ተመልከት እዚህ ቦታ ላይ ሰውንም ነው የሚለው። ልብ በሉ የሰው ልጅና ያለው ነው የነበረው። ላ የሰው ልጅን አይልም። ምንድነው የሚለው? ሰውን። ታዲያ ሰውን ከተባለኛን አይመለከትም ወይ? ላ አውዱ እየተናገረ ያለው ስለ አዳም ነው፣ ስለ እርሱ ብቻ ነው። ተመልከቱ። ያው ሰውንም ከሚቅለጨለጭ ሸክላ ከሚገባ ጥቁር ጭቃ በእርግጥ ፈጠረው ይላል። ገብታችኋል አይደል? ስለማን ነው እያወራ ያለው? ስለ አዳም ነው። አንዴ ፈጠሩ አላሰገር ከሚበታው ጠቅለል አድርገህ መልስ አባቴ፣ ጠቅለል አድርገሽ መልሽ ወስዬ ወርቀና ነው አንዱ። እሺ ጠቅለል መልስ። እሺ አዳም ወርቀና በመጀመሪያ ያልከው ምንድነው? የሰው ልጅን ከገማጭ ቃ ፈጠርኩት ይላል ነበር ያልከው። አንደኛ ስህተት ነው። እሱ ሳቀ ዛሬ ላይክ ሰብስክራይብ ማድረጋችሁን ደግሞ አትርሱ። እና ደግሞ እሱን የምትወዱት ኮሜንት ላይ ሁላችሁም ማሻአላ በሉ። የሚባል ነገር አለ። አስተምሮ አንተ ታውቃለህ። አደም ነብይ እንደሆነ አንተ ታምናለህ? ያው ዛሬ ኔትወርክ ነው ሪካርድ ሳደርግ ትንሽ እዛ ግዛ ነበር። ከኔትወርክ ችግር ነው። አምናለህ? አደም የሰጠህ የእስልምና ትምህርት አሁን እንደ እስልምና ነው ማውራ። እንደ ክርስትና ሁኜ ስለማውቀው እንደ እስልምና በእስልምናው ግን ሁኜ ላውራ። አደም የመጀመሪያው ትውልድ ከሆነ አደም የተፈጠረው ከሚቅለጨለጭ ሸክላ ወይም አፈር ነው አልን። አንተ በነብዩ ጊዜም አልተወለድክም፣ በአደም ጊዜም አልተወለድክም። ግን ህግና ኦሪት ጸንታ ትኖራለች። በክርስትናው እንደሚለው በእስልምናው ከላይ ከአባት የመጣልህን ሃይማኖት ተከትለ ነው እንጂ ያስፋፋ የመጣኸው በነብዩም በአደም ጊዜ ካልተወለድክ ለአደም ብቻ ነው ይሄ የአፈር መሸክሸክ። እኔና እናንተ ግን በእናት አባቴ ሩካቤ ወይም ሪሌሽንሺፕ የተወለድን ነው ካልከው መጀመሪያ መነሻችን አሁን እዚህ ጋር የሰው ልጅ ተፈጠረ የሚለው መነሻችን አደም ነው ወይም አዳም ነው። አንተ የአዳም ትውልድ መሆንን ትረሳለህ ወይስ አትረሳም? እንዳልከው አሁን አንተ እንትን ብለህ እንዳትነግረኝ ነው። ቆይ እስኪ ያሳቂ ተይዘሻል። እኔ ማርያምን ማብራሪያውን በደንብ ስለፈልገው ነው። አንተ እና እኔ ፍጡር ነን እንዴ? ያላ ፍጡር ነን ነው የምንለው ወይስ ደግሞ የተባጅ ቅጆች ነን ነው የምንለው? አንተ አዎ እናት እኔ በሳይንሱ በኢንተራክሽን እንደምንወለድ አሁን ላይ ያለው አሁን ዘፈርስት ግን የመጀመሪያው አመጣጥ እንዴት ነው? እስቲ ቆይ ተፈጠረ ሲባል የሰው ልጅ ሁላችን ፍጡር ነን በዚህ ምድር ያለ ነው። ጭፍጣ ሐሳብ በዚህ ምድር ያለ ነው ሁላችን ፍጡር ነን። ግን መነሻው ምንድነው? አፈርና ውሃ። አፈርና ወይም ወደ አፈር ትመለሳለህ ይላል የሀገርህ ሰው።
ቆይ እሺ ታዲያ ለአዳም ብቻ ነው የተባለው? እኛ በስሜተ ፍትወት ተጸንሰን ነው የተወለድነው የሚለው ከጭቃ መፈጠርን አንተ ራስህ አሁን አታምንም እንደምትለኝ በሪሌሽንሺፕ ብቻ መወለድን ነው ስጋ ለብሼ ደም ተቀላቅዬ አጥንት ተመስጦብኝ ብለህ ነው ምን ልታስተምረኝ የምትችለው? ወይስ የአደምን ነው የምታስተምረኝ? ስለዚህ ፍጥረት ሲወራ ይቺ ጠቅለል አድርገናልኝ አባቴ ሚዩቱኝ እሰማለሁ። ይወጣ አድርገው በጣም ጥሩ። እንግዲህ አምላክ አላህ Subhanahu Wa Ta'ala ሰዎችን በአራት አይነት መንገድ ፈጥሯቸዋል። አንደኛ አዳምን የፈጠረበት አፈጣጠር አለ። ሁለተኛ ከዚያ የተለየ ሔዋንን የፈጠረበት መንገድ አለው። ሶስተኛ መሲሁን ወይንም ክርስቶስን የፈጠረበት መንገድ አለው። ሁሉም ይለያያሉ። አራተኛ ሌሎቹ ፍጥረታት ሁሉ እኔም አንተም አንቺም ሁላችንም የተፈጠረበት መንገዶች አሉ። የአዳም አፈጣጠር፣ የሔዋን አፈጣጠር፣ የክርስቶስ አፈጣጠር፣ የሌሎቻችን አፈጣጠር አራት አይነት አፈጣጠር የተለያዩ ናቸው። አሁን እዚህ ቦታ ላይ ይሄን ስንል ግን ከአዳም ነው መሰረታቸው ሁላቸው። ይሄን መሰረት አልካድንም። ይወጣል አይደል? ከሌላ ዘር አይደለም የተፈጠረው ከአዳም ነው ሁላችንም። ነገር ግን የአፈጣጠራችን መንገዶች ከይፍያ የሚባል ነገር አለ። ሁኔታው የተለያየ ነው ሁላችንም። የአዳም አፈጣጠር ምንድነው ከተባለ ከአፈርና ከውሃ ነው። አፈር አለ፣ ውሃ አለ። የአፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ያ ጭቃ አብኩታችሁት ለብዙ ጊዜ ቢቆይ ምን ይሆናል? ይሸታል አይሸትም? ይገማል አይገማም? ይገማል። ቤት የሚመርጉ ሰዎች አይታችኋል? ጭቃ ያቦኩትና ለብዙ ጊዜ ይቆያል። በዚያ አካባቢ ስታልፉ በጣም ከመቆየቱ የተነሳ ይሸታል። የመሽተት ባህሪ ያለው ይወጣሻል። ስለዚህ ያ ይሆናል። ከዛ ያ ጭቃ ልክ እንደ ሸክላ ተደርጎ በሚሰራ ጊዜ ሰውየው ነፍስ ሳይዘራበት ዝም ብሎ ከጭቃ የሆነ ቅርጽ ብትሰሩ ምን ይሆናል? ጀበና ልትሰራ ትችላለህ፣ ጋቻ ልትሰራ ትችላለህ። ሌላ ነገራቶች ልክ እንደ ሸክላ የደረቀ ነገር ሆኖ ቅርጽ ይዞ ይሆናል። አላህም አደምን ከዚያ ከጭቃ የሰው ቅርጽ አድርጎ ሰራ። ያታቻለ ያን የሰራንም ሰው ብሎ ጠራው አደም አለይሂ ሰላም። ከዚያ በኋላ ነፍስ ዘራበት። ስለዚህ የአደም አፈጣጠር ከአፈር የተባለው እርሱ ነው የሚመለከተው፣ ጭቃ የሚለው እርሱ ነው የሚመለከተው። ቀጣዩ ደግሞ አፈጣጠር ማን ነች? ሔዋን ነች። ሔዋንን አላህ ልክ እንደ አደም ከአፈር አንስቶ ነው ወይ የሰራት? አይደለም። ይሄም ሙስሊምናም ክርስትና የሚያውቀው ነገር ነው። ከአፈር አንስቶ ልክ እንደ አደም ነው የሰራት አይደለም። ታዲያስ ከአደም ጎን ነው የሰራት። ከምኑ? ከአጥንቱ፣ ከስጋ ከአጥንት እንጂ ከምን አይደለም፣ ከአፈር አይደለም። ማስረጃ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አላህ በቁርአን ላይ ልክ እንዲሁ ከአንዷም ነፍስ ሌላኛዋን ነፍስ አስገኘው እያለ ይናገራል። ያ አዩሃ ናሱ ተቁ ረበኩም الذي خلقكم من نفس واحدة وخلق منها زوجها ይላል። እናንተ ሰዎች ሆይ ከአንዲት ነፍስ የፈጠርኳችሁን እኔን አላህን ፈሩኝ፣ እንዲሁም ከዛች ከአንዷ ነፍስ ጥንዷን የፈጠርኩላት ይሁንኩኝ እያለ ይናገራል። ከአደም ሐዋን ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ከአደም ከጎኑ አጥንት ሔዋንን ፈጠራት እያሉ ተናግረዋል። ስለዚህ ሔዋን የተፈጠረችው ከአፈር አይደለም፣ ከጭቃም አይደለም። ነገር ግን ከምንድን ነው? ከአደም አጥንት ነው። ከአጥንቱ ነው አላህ አውጥቶ የሰራት። ሶስተኛው አፈጣጠር ማን ነው? የኢሳ ወይንም የክርስቶስ አፈጣጠር ነው። አላህ ክርስቶስን መፍጠር በሻ ጊዜ ከፈጠረ ከተባለ አንድ ጊዜ ወርቅና ጋር። ሶስተኛው የኢሳ አፈጣጠር ምንድነው? አሁንም ኢሳን ልክ እንደ አደም ከአፈር አንስቶ ነው ወይ የሰራው? ከአፈር አይደለም። ታዲያስ ከድንግል ማርያም በድንግልናዋ ሳለች ማንም ወንድ ሳይገናኛት ከእርሷ ነው የሰራው። የማዕፀኗ ፍሬ ነው እንጂ ከአፈር የተሰራ አይደለም። ኢሳም ልክ እንዲሁ። ሌላኛው ማን ነው? እኔ፣ አንተ፣ ሁላችንም። ሌሎቻችን ደግሞ ከወንድና ከሴት በግብረ ስጋ ግንኙነት ከዚያ በሚገኘው የሆነ የዘር ፈሳሽ ከዚያ እርሱ ወደ ረጋ ደም ይቀየራል። ያፈጣጠሩን ሂደት ሁሉ አላህ በሱረቱል ሙእሚኑን ላይ ገልጾታል። ስለዚህ ይሄን ታገኛላችሁ። ይሄን አፈጣጠር የሰዎችን አፈጣጠር የኛን አፈጣጠር ገልጾታል ወይ? የፈለገ ቃል አታገኙ። አንድ እባክህ ልጨርስ፣ እባክህ አንዴ ልጨርስ። መጽሐፍ ቅዱስ ላይ ስትሄዱ ጊዜ ሰውን ከአፈር ፈጠረው፣ አለቀ በቃ። የኛን አፈጣጠር ሂደት ታገኛላችሁ? አታገኙም። ለዚያም ነው በቁርአን ላይ ይመጡና የኛን አፈጣጠር ሂደት የገለጸውን ሊማሩበትና ሊደነቁበት ሲገባ እኛ መጽሐፍ ላይ የሌለን ይሄን የሰው ልጆችን አፈጣጠር ገልጿል ብለው ሊማሩበት ሲገባ ይሳለቁበታል። አላህ ሰውን ከፍትወት ጠብታ ተፈጠርኩት ይላል እኮ። ያንተን አፈጣጠር ንገረኝ። መጽሐፍ እንዴት ተብለህ ተገለጽክ? አንተ ከአፈር ፈጠርኩ የተባለው አንተን አይደለም፣ አደምን ነው የሚመለከተው። አንተ ከምን ተፈጠርክ? እናትና አባትህ ሲገናኙ ጊዜ አፈር ነበር ሲሸና የነበረው አባትህ ወደ እናት? ለአፈር አይደለም፣ የፍትወት ጠብታ ነው። ይሄን የገለጸበትን ስጠና መጽሐፍ ላይ
ከዚያ ፍትወ ጠብታ ምን ሆነ ማህፀን ውስጥ ያለውን ሂደት እስኪ ንገረን። የለም ወፍ ከአፈር ነው የተፈጠርከው። ከአፈር የተፈጠረው አዳም ነው፣ ሌሎቻችሁ አይደላችሁ። ይፈቻል አይደል? እና ያን ነው ቁርአን መጥቶ ሲገልጽ ጊዜ ሊማሩበት ሲገባ ያ መጽሐፍ ጎደለ እንደሆነ ከዚህ ትረዳለህ። የኔን አፈጣጠር አልገለጸልኝማ ከምን ተፈጠርኩ ብዬ በጠይቅ መጽሐፍ ቅዱስ ላይ መልስ አላገኝም። ቁርአን ላይ ግን በደንብ ታገኛላችሁ። እንዴት እንደሰራና አላህ ነው ተመልከቱ። እንዴት እንደሰራና አላህ እኛን ማለት ነው። አንዴ በማስረጃ ላሳያችሁ። ይሄን አገላለጽ የት ነው የምታገኙት መሰላችሁ? በቁርአን ላይ ብቻ። አልሐምዱሊላህ አላ ኒዕመቲል ቁርአን ነው። ተመልከቱ። ያውና የኔና እናንተ አፈጣጠር አላህ ሱረቱል ሙእሚኑን የምእመናን ምዕራፍ ይላል። በመጀመሪያ የሚገልጸው የእኛን መዳናችንን አረጋገጠ። የምእመናን ምዕራፍ የመጀመሪያው አንቀጽ ምን ይላል? ምእመናን በእርግጥም ዳኑ ይላል። 4 ነጥብ። ከዛ በኋላ አላህ Subhanahu Wa Ta'ala መካከል ላይ ስለ አፈጣጠራችን ሲገልጽ ተመልከቱና ቁጥር 12 ላይ ተመልከቱ። በእርግጥም ሰውን ከነጠረ ጭቃ ፈጠርነው ብሎ አላህ Subhanahu Wa Ta'ala ይናገራል። የነጠረ ጭቃ የተባለው ማን ነው? አደም አለይሂ ሰላምን ገለጸልን። ከዚያ በኋላ ደግሞ ስለኛ አፈጣጠር ቀጥሎ ሊገልጽልን ቁጥር 13 ላይ ስለኛ አፈጣጠር ሲገልጽ ደግሞ ምን አለ? ከዚያም በተጠበቀ መርጊያ ውስጥ የፍትወት ጠብታ አደረግነው አለ። ይሄ ስለኛ ይናገራል። መጀመሪያችን ምንድነው? የፍትወት ጠብታ ነች። ገብታችኋል? የሚገርመው ምን ብሎ ያ ፍትወት ጠብታ ወዴት እንደሚሄድና እንደሚቀመጥም ማስቀመጠ። ምን አለው? በተጠበቀ መርጊያ አለ። ያ ማለት ማህፀኖች የእናቶቻችን ማህፀን ውስጥ ምንም አይነት ሌላ ነገር ሄዶ የማይቀላቀልበት ቀጥታ የዘር ፈሳሽ ነው የሚጠበቅበት ቦታ፣ ያንን ቦታን ሁሉ ገለጸ። ከዚያ እዚያ ሆኖ ሂደቱን ይገልጽልሃል። ሰው እስክትሆን ድረስ እዚህ እስከ መጨረሻው ሊገልጽልህ ነው። ከዚያም አለ ጠብታዋን በ40 ቀን የረጋ ደም አደረገን ፈጠርን ይላል። ያ ፍትወት ጠብታ ወደ ረጋ ደም ይቀየራል አለ። የረጋው ደም ቁራጭ ስጋ አድርገን ፈጠርን። ከዚያ ያረጋው ደም ወደ ቁራጭ ስጋ ይቀየራል አለ። ቁራጯን ስጋ አጥንቶች አድርገን ፈጠርን አለ። ተመልከቱ፣ አጥንቶቹንም ስጋን አለበስናቸው አለ። ከዚያም ነፍስን በመዝራት ሌላ ፍጥረት አድርገን አስገኘነው። አላሁ አክበር። አንተ ሰው እስክትሆን ድረስ ከፍትወት ጠብታ ጀምሮ የገለጸበትን ይሄን መጽሐፍ ቅዱስ ላይ ተሰውት ትችላላችሁ። ከምን እንደተፈጠራችሁ ነው? የአደምን አፈጣጠር ብቻ ነው ሰውን ከአፈር ፈጥሯል። ወሲዬ ጥያቄ ካመጣልኝ ደስ ይለኛል። እንደው ይቅርብልኝ። እታች ብዙ የሚሳደብ ሰው አለ፣ ግን ያው የኔ እናንተ መግባባት ነው ዋናው። አንተ መልስ፣ እኔ ልጠይቅ። እኔ ተማሪ ነኝ። ለምሳሌ በክርስትናው አብ ወልድ መንፈስ ወይም አንድነትና ሶስትነቱ አለ። አሁን ደግሞ እስልምናው ላይ አሁን የምታወራልኝ አንቀጽ ስለ ፈጣሪ ነው። አላህ አይወልድም አልወለደም ነው የሚለው አይደለ? አይወለድም ሳይሆን አይወልድም አልተወለደም ነው። አሁን ደግሞ የምታመጣልኝ ጥያቄ ፈጠርን እያለ ነው የሚያወራው። አላህ ፈጠርኩ አይደለም የሚለው፣ በሲንግል አይደለም በፕሉራል ነው የሚያወራው። ፈጠርን በእንደዚህ ፈጠርን ነው የሚለኝ አይደል? አላህ አንድ አምላክ ነው በሚለው እየታመነ ፈጠርን ካለ ደግሞ ፕሉራል ወይም ደግሞ ብዙ ከጎኑ ሌላ አካላት እንዳለ የሚያስረዳው። እስኪ እቺን ሂድባት በነካጅ። አይሽ ምን አድርገሽ? እሺ በመጀመሪያ አላህ Subhanahu Wa Ta'ala በቁርአን ላይ በአራት መንገድ ይናገራል። አንደኛ እኔ እያለ በተናጠል ይናገራል። ሁለተኛ እኛ እያለ ይናገራል። ሶስተኛ እርሱ እያለ ይናገራል። አራተኛ ያ እያለ ይናገራል። አሁን ጥያቄው ልጁ እኛ የሚለው ለምንድን ነው? በዚህን ነው የሚያሳየው ወይንስ ግነትን? እኛ የሚለው ቃል እኛነት ለሁለት ይከፈላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው ያን ስራ ወጥቶ በሚያቀርብ ጊዜ እኛ ብሎ የሚገልጽበት ያገላለጽ ዘይቤ ነው። ለምሳሌ ሁሌ ምሳሌ የምሰጥበት የአንድ ክላስ ተማሪዎች 100 ተማሪዎች አሉን በል። መምህሩ የሆነ የቤት ስራ ሰጣቸው። 10 ሆናችሁ ስሩና ነው አላቸው። እነዚህ ሰዎች ሄዱና ሰርተው መጡ። 10 ሆነው የቤት ስራን ሰሩ። ከመካከላቸው ከአስሮቹ መካከል አንዱ ወጥቶ በሚያቀርብ ጊዜ እኔ የሰራሁት አሳይመንት ነው የሚለው፣ እኛ የሰራነው አሳይመንት ነው የሚለው ብቻ ነው ሳለ፣ ለምን? ከበስተጀርባው 9 ሰዎች ስላሉ። ይህ የብዜትኛነት ይባላል። ስለዚህ የብዜትኛነት ምንድነው? ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽና በሚያቀርብ ጊዜ እኛ ብሎ የሚጠቀምበት ቃል እርሱ የብዜትኛነት ይባላል። ሁለተኛው እኛነት ደግሞ ምንድነው? የግነትና የክብር እኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናናዎችን ስራ ታላላቅ ስራዎችን ስራ ሰርቶ ክብሩና ልቅናውን ግነቱን ለመግለጽ የሚጠቀምበት የሆነ ቃል ነው። እኛ ብሎ ይናገራል በዚህ ጊዜ ማለት ነው።
ለዚህ ለሁለት እንደሚከፍ ታዲያ አላህ የትኛውን አስቦበት ነው ወደሚለው ደግሞ ስንመጣ እኔ አይደለሁም ወሰንለት የብዜት ይሁን የገነት ራሱ እስኪ ይንገራል በቁርአን ላይ ለምን ቁርአን ላይ አላህ Subhanahu Wa Ta'ala ብዜት እንዳለው ተናግሯል ወይ ላ ምን አለ አላህ Subhanahu Wa Ta'ala አንድ ብቻ እንደሆነ ከእርሱ ውጭ ሌላ ማንም እንደሌለ ይዘጋዋል በቃ ብዜትኛነት እንደሌለው ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው አለ እሺ ሁለት ሊሆን ይችላል ወይ ሁለትንም አንስቶ አውግዞታል ሱረቱ النحل ላይ ምን ይላል وقال الله لا تتخذوا إلهين اثنين إنما هو إله واحد አለ ሁለት አምላክ ብላችሁ አትያዙ እኔ አንድ አምላክ ብቻ ነኝና አለ እሺ ሶስት ወይም ስላሴስ ሊሆን ይችላል ወይ ብለው ለሚያስቡ ሰዎች መልስ ሰጥቷቸዋል አውግዞታል አይደለም ብሏል ولا تقولوا ثلاثة انتهوا خيرا لكم إنما الله إله واحد አለ ሶስት ወይም ስላሴ አትበሉኝ ከዚህ ንግግር ተቆጠቡ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝና አለ ሰላም ስለዚህ አምላክ አላህ Subhanahu Wa Ta'ala ሁለትም እንዳልሆነ ሶስትም እንዳልሆነ ዘክቶታል አንድ ብቻ ነው ይባል ስለዚህ የግነተኛነት እንጂ የብዜተኛነት አይደለም ለሁለት እንደሚከፈል ከቋንቋ ተናግሬያለሁ ይቀደም የብዜትና የግነት እንደሚባሉ ይሄን ከራሴ ነው ወይ ላ አይደለም ማስረጃውን ላሳያችሁ እኛነት ለሁለት እንደሚከፈል ስናገር ነበር ላሳያችሁ ከዛ በቁርአንም ላይ ልክ እንዲሁ ታላላቅ መንግስታቶች እኛ ያሉ ራሳቸውን በብዜት እንደሚገልጹ ማስረጃውን ላሳያችኋለሁ ለምሳሌ ማንን እንውሰድ ንጉስ ሰለሞንን እንውሰድ ንጉስ ነበር እኛ ያለ ነው የሚናገረው ብቻውን ሆኖ ሳለ ማለት ነው እሱንም እናያለን አሁን ግን መጀመሪያ ለሁለት እንደሚከፈል እኛነት ላሳያችሁ ማስረጃዎች እሺ ከሊመት نحن ያውና እኛነት ለስንት ይከፈላል ይሄ የአረብኛ መዝገበ ቃላት ነው ወደ አማርኛ ልቀይርላችሁ እኛ የሚለው ቃል ወደ አማርኛ እንቀይረው ያውና ያሽ ምን ይላል እኛ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ጾታዎች ራሳቸውን ለማመልከት የሚጠቀሙበት ብሎ ተናገረ ምን አለ ሁለት ወይንም ከዚያ በላይ የሆኑ ተናጋሪዎች ራሳቸውን ለመግለጽ የሚጠቀሙበት አለ ልብ በሉ ሁለት ወይንም ከዚያ በላይ ተናጋሪዎች ለወንድም ሆነ ለሴት ራሳቸውን ለማመልከት የሚጠቀሙበት ይህ የብዜተኛነት ነው አንደኛው ነው ነጠላ ሰረሳ አደረገና ምን አለ እና ታላቅነትን ለመግለጽ ሲፈልግ በአንድ ሰው ጥቅም ላይ ሊውል ይችላል ታላቅነቱን ለመግለጽ አንድ ሰው ብቻውን እኛ ብሎ ሊጠቀመው ይችላል ብሎ አስቀመጠ አንደኛ መጀመሪያ አልኳችሁ የብዜተኛነት ነው ሁለትና ከዚያ በላይ ብዙ የሆኑ አካሎች ወንድም ሆነ የሆኑ ሴቶች ራሳቸውን ለመግለጽ እኛ ብለው የሚጠቀሙበት ካለ በኋላ ነጠላ ሰረሳ አድርጎ አንድ ሰው ብቻውን ደግሞ ክብሩን ለመግለጽ ይጠቀምበታል ይሄን ቃል ብሎ አስቀመጠ ያሰለም ስለዚህ ለሁለት ዓላማ እንደሚሆን ይሄን ካወቃችሁ አላህ ታዲያ ስንት አስቦበት ነው ከተባለ እኔ አንድ ብቻ ነኝ ብሎ ቃል በቃል ተናግሯል ሁለትም አይደለም ሶስትም አይደለም እያለ ዘግቶታል ሌላ ነገር በቁርአን በሌላ ቦታ ላይ መንግስታቶች ክብራቸውን ለመግለጽ እኛ እያሉ ይናገራሉ ንጉስ ሰለሞን እኛ እያሉ ይናገራል በቁርአን ላይ ወልምና መንጠቅ الطير وأوتينا من كل شيء إن هذا لهو الفضل المبين እያለ ይናገራል ወታቻው ስለዚህ ሌላም በخضر لك እንዲሁ كذلك فرعون ألم نربك فينا وليدا ولبثت فينا من عمرك سنين ይላል وخضر كذلك يقول فخشينا أن يرهقهما طغيانا وكفرا خضر ራሱ ብቻውን እየተናገረ ለሙሳ فخشيت አይደለም ያለው ፈራሁኝ አይደለም ፈራን እያለ ራሱን በብዜት ይገልጻል ስለዚህ ይሄን ይመስላል አይ እሺ ሌላ ሰው እድል መስጣቸው ወርቀት ትከተላለህ ሌላ ጥያቄ ያለው ሰው አለ አዎ ማለት እሺ ጥያቄ ነው ሁለት ጥያቄ ነው ያለኝ እሺ ኮሜንት ላይ የቀደመውን ማስረጃ ላሳየህ እያልክ ነበር አይደለ የሰዎችን አፈጣጠር አዎ አሳይሃለሁ ማትልቁ ላይ ነው እስካሳየን አይ መጽሐፍ ቅዱስ ላይ አለ መጽሐፍ ቅዱስ ላይ አንተ ያው ለሰው ልጅ እንደተፈጠረው አይቀጥልሽ እሺ መጽሐፍ ቅዱስ እንዴት አገሰኝ ያው ዘፍጥረት እንደሰፈት እሺ ኦሪት ዘፍጥረት ምዕራፍ 1 የሰው ልጅ አፈጣጠር መጽሐፍ ቅዱስ እዚህ ገልጿል
እሺ በቃ ስለ ፍጥረታት ሁሉ ነው ዘፍጥረት ከአንድ ጀምሮ እየተናገረ ያለው ወደታች እየመጣን እሺ ስለ ሰው ልጅ የሚናገረው ጋር ልሂድ ቆይ እሺ ዘፍጥረት ከ26 ጀምሮ 1:26 ነኝ እግዚአብሔርን ማለት ሰውን በመልካችን ይታያል አበረን ይታያል እሺ እግዚአብሔርን ማለት ይላል 26 ላይ 1:26 ነው እግዚአብሔርን ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር የባህር ዓሣዎችና የሰማይ ወፎች እንስሳትን ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ አለ ከዛም እንዲህ አለ እግዚአብሔርም ሰውን በመልኩ ፈጠረ በእግዚአብሔር መልክ ፈጠረውና ወንድና ሴትም አድርጎ ፈጠራቸው ይላል ሰውን በመልኩ በአምሳያው እንደፈጠረ ያሳያል ዘፍጥረት 1:26 ጀምሮ ደረስክ ይሄው እንደ በመልኩ በአምሳያው እንደፈጠረም የሚያሳይ ይመስለኛል ምን ነበር ቀደም ስናወራ የነበረውና እኔ መልሳለኝ አንዴ አስገቡ ስትል የነበረው እስኪ ንገረኝ ስለምን እያወራ ነበር እኔ ስገባ አላህ ሰውን እንዴት እንደፈጠረ እየተናገርክ ነበር ከዛ ደግሞ እግዚአብሔር ሰውን እንደፈጠረ አሳይ ነበር እያልክ የነበረው ስለዚህ እግዚአብሔር ሰውን ስለመፍጠሩ ዘፍጥረት 1:26 ሰውን እንፍጠር አለ እግዚአብሔር ሰውን ፈጥሯል አልፈጠረም አይደለም እያወራን የነበረው ምን ነበር ሰቀደም ያየት ነበር ኮሜንት ላይ ያስገባኝ መልሳለኝ ይላል በዚህ መንገድ መጽሐፍ ላይ የሰው ልጆች እንዴት እንደተፈጠሩ ከፈት ወጣብታ የሚለው ነው የሰው የኛን አፈጣጠር ሂደት የገለጸበት መጽሐፍ ቅዱስ ላይ አለው ይስል አለ ብሎ ነበር መጣና አዳም የተፈጠረበትን መንገድ ብቻ አደረገው እኔ ከአፈር ተፈጠረ የሚለውን ሳይሆን ከአፈር የተፈጠረውን አዳም ሳይሆን የኛን ከእናቶች ተጠብቁ አንድ ታቻ አትሳደቡ ኮሜንት ላይ የሚሳደብ የለም አትሳደቡ ስለዚህ አንተና የተፈጠርክበት የአፈጣጠር ሂደት በመጽሐፍ ቅዱስ ላይ አለ ይኸውልህ የመጀመሪያ የሰው ልጅ አፈጣጠሩ ከአዳምና ከሔዋን መጽሐፍ ቅዱስ እንደሚለው አዳምን ፈጠረው ከገና እንዳስረዳ አዳም እንዴት ተፈጠረ ነገር ነው አዳም እንዴት ተፈጠረ መሰለ እግዚአብሔር መጀመሪያ ሰማይና ምድርን ከፈጠረ በኋላ እያንዳንዱን ወንዝ ሸለቆ ሁሉ ነገር ከፈጠረ ወፎቹን ሳይቀር ከፈጠረ በኋላ አይወላ እንዲህ ነው ያለው እግዚአብሔርን አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ከዛ እነዚህ የፈጠረ ሰውን ፈጥሮ እነዚህ የተፈጠሩት ነገሮች ላይ ስልጣን እንዲኖሩ የነሱ አዛዥ እንዲሆን እንፍጠር አለ ከዛም ሰውን ፈጠረ ስለዚህ ሰውን የፈጠረው ከአፈር በመልኩ በራሱ በመልኩ በአምሳያው ሰውን ፈጠረ ይላል ይሄው ቃል በቃል የተቀመጠ እሱ እየተናገረ ያለው ማን ነው እዛ ሰው ሲል ጊዜ ማንን አስመልክቶ ነው እዛ ላይ ማንን ነው የፈጠረው እግዚአብሔር አዳም አይደለ በጣም ጥሩ አሁን የተባልከው ግን አዳም በአፈር ነው የተፈጠረው እሱ ላይ ጥርጥር የለውም ግን እሱ ላይ ሳይሆን እኛ የሰው ልጆች የአፈጣጠር ሂደት እንዴት ነው በእናቶቻችን ማህፀን ነው እኛ የተፈጠርነው አይደል አዳም በሴቶች ማህፀን አይደለም የተፈጠረው ቀጥታ በአፈር ነው የፈጠረው አምላክ እኔ እናንተ ግን በእናቶቻችን ማህፀን ሂደት አለ የተፈጠርንበት ያን የአፈጣጠራችንን ሂደት የገለጸበት የመጽሐፍ ቅዱስ ትምህርት አለ ወይ ነው ጥያቄው እሺ አለ የመጽሐፍ ቅዱስ ትምህርት እንዴት አለ መሰለ አዳምን ከፈጠረው በኋላ ሔዋንን ደግሞ ከግራ ጎኑ እንደፈጠራት ይናገራል መጽሐፍ ቅዱስ እሺ ላሳየ እሺ ይኸውልህ በትልቁ አድርገኝ እንደውም እሺ ይኸውልህ መጀመሪያ እያጠራውልን ይሄ ዘፍጥረት 2 ነው ዘፍጥረት 2 ላይ እንዲህ ይላል 2:7 ጀምረን ብናይ እግዚአብሔር አምላክም ሰውንም ከምድር አፈር አበጀው በአፍንጫው ሕይወት እስትንፋስ እፋለበት ይላል አዳም የተፈጠረበት ነው ይሄኛው ማለት ነው ከዛ ወደታች እያነበብነው እንሂድ እግዚአብሔር ቃል ነውና ሙሉን እያነበብኩልህ ልሂድ
ኬልዳማ ይሰማል። ሔዋን አዳም የግራ ጎን ተፈጠረች የሚለውን ጥቅስ ነው የፈለግነውና እሱን አሳየን። ሌሎች ወረታች እያነበብን ስንሄድ እናገኘዋለን። ይሄው እዚሁ ላይ ስለሆነ እያነበብን ስንሄድ እናገኘዋለን። ኬልዳማ እሱንን እንድንቀር እሱን አሳየን። እሺ አንዴ እሱ ያውጣሽ። ጊዜ ስጠኝ፣ ቆይ ጊዜ ስጠኝ፣ ችግር የለውም። አንዴ ያወጣልሃለሁ። እሱ አንዴ ጊዜ ስጠኝ። አያብሽር። እሺ ዘፍጥረት 3 ዘፍጥረት 2 መጨረሻ ላይ ሆኖ አለብን ማለት ነው። እሺ አለው አይደል? አላ እሺ ዘፍጥረት 2:20 ላይ እንሂድ። 21 ወደ ታች እያነበብነው እንሂድ። ይሄው ሰዓታችንን እንትን እንድንል አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊት ሁሉ ስም አወጣላቸው ይላል። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይላል። ከዛ 21 ላይ ስንሄድ እንዲህ ይላል። 21 ይታያል። 21 እሺ እግዚአብሔር አምላክም ለአዳም ከባድ እንቅልፍ ጣለበት፣ እንቅልፉም ከጎኑ አንዲት አጥንት ወስዶ ስፍራውንም በስጋ ዘጋው ይላል። ስፍራውንም በስጋ ዘጋው። ከጎኑ አንድ አጥንት ወሰደ፣ ስፍራውንም በስጋ ዘጋው። እግዚአብሔር አምላክም ለአዳም የወሰዳትን አጥንት ሴት አድርጎ ሰራለት፣ ወደ አዳምም አመጣለት ይላል። ተመልሶ ብላ ከግራ ጎን ነው። ግራ ምልክቱ ጋር ነው ያለው። ይሄውልህ እግዚአብሔር አምላክም ይሄውልህ በአዳም ከባድ እንቅልፍ ጣለበት። አውጣ ያልኩህ እኔ አውጣ ካልኩኝ መልስ የሌለው ነገር ነው። አውጡም ብለው ይሄውልህ ከግራ ጎን ብለሃል። ከግራ ጎን እኔ ጥያቄ ጠይቄ መልስ የሌለው ጥያቄ ነው የምጠይቀው። መልስ ያለው ጥያቄ እንደማልጠይቀው ከግራ ጎን ብለሃል አይደለ? ከግራ ጎን የሚለውን ቃል አሳየና። ኦኬ ከግራ ጎን የሚለውን ቃል ይፈለከው ከአዳም ከጎኑ አጥንት እንዳነሳለ ከአንዱ ጎን እንደወሰደለትና ጎኑንም መልሶ በስጋ እንደደፈነለት እያሳየሁ ነው። ሁሱ አንዴ ከግራ ጎን የሚለውን አሳየን። እሺ ፈልጋስ እሺ ይሄው በቃ ይሄንን አሳይቻለሁ። ሁሱ የቀረው ላሳየ እችላለሁ። ጥያቄ አሁን ወደ ጥያቄ ልምጣ። ይበቃኛል። ነው ስለኛ አፈጣጠር ስላመጣጣችን ደግሞ ልቀጥል። የግራ ጎኑን አሳይሃለሁ። ስላመጣጣችን ደግሞ ልቀጥል። ወይ ተቀጥላለህ? እሺ አንዴ ተረጋጋሽ። ተረጋጋለሁ። ጠብቀናት ቄሶቻቸው ሲያወሻቸው ነበር። ምን ያሉ ከግራ ጎኑ ነው የተፈጠረችው ሔዋን። ና እሱ ፖለቲካ አትስራ። እሺ ብዬ ዝም ብዬ ተረጋጋ። ና ይላል። እኔ እኮ ነኝ ያስገባው። እኔ ነኝ ያለ ማስረጃ። አይ ሚሳታ ቆየ። አንዴ ተረጋጋ እንጂ ጣልቃ አትግባ። ና ይላል። እኔ እኮ ነኝ ያስገባው። እኔ እኮ ነኝ ትልቁ ላይ ያደረኩ። ሞት አድርገ እኔ ራሴ ነኝ ትልቁ ላይ አድርጌ ያዋረድኩ ያለ ማስረጃ እንደምታወራ ማለት ነው። ገብቶሃል አይደል? ከግራ ጎን ነው የተፈጠረው ብሎ ቀወጠን አውጥ አልኩት። እኔ አውጦ ማስረጃ ካልኩኝ መልስ የሌለው ጥያቄ ነው አውጡ እምላችሁ። ያም የእምነታችሁ መሰረቶች ነው ሳሉ ማለት ነው። የመጀመሪያው ሰው አዳም ከግራ ጎኑ ተፈጠረ እያሉ ሲዋሻቸው ቆይተዋል። የለም ወፍ የትኛው ቦታ ላይ ከግራ ጎኑ ተፈጠረ የሚል የለም። አሁን ወደ ጥያቄ መግባት ትችላለህ። የምትፈልገው ነገር አብራህና ትልቅ እንትን በል የተናሰ አይ ወደ ጥያቄ ልሂድ። እሱ ሁለት ጥያቄ ነው ያለኝ ማለት የጥያቄ ነው ፖላይትሊ መልስልኝ። ስትመልስልኝ ማለት ምንም እንትን ማለት እንዳለብኝ ለኔ አንተ ጥያቄ እንደፈለክ ጠይቅ።
ጥያቄ ብቻ ነው የምጠይቀው። እሺ ማለት ያው እንትን ስትል እንዲገባኝ አረብኛ ስለማልችል በአማርኛ እንድትመልስልኝ ነው። እሺ የመጀመሪያው ጥያቄ ምን መሰለህ? የመጀመሪያው ጥያቄ መሐመድ ላይ ይሁን፣ ሁለተኛው አዳም ላይ ያደርጋል። የመጀመሪያው መሐመድ ላይ ያለኝ ጥያቄ ምን መሰለህ? መሐመድ አላህ የሚባል አካል እንዳለ ማለት መሐመድ ከመናገሩ በፊት ወይም ደግሞ መሐመድ አንዴ ነብያችሁ መሐመድ ወይንም የሙስሊሞች ነብይ መሐመድ ብለህ ተናገርሽ። ደጋግም ካወቀህ መሐመድ ኦኬ ነብያችሁ ይቅርታ ነብያችሁ ይቅርታ የእናንተ ነብይ መሐመድ ያው እኔ ስለማላምንበት ነው። የእናንተ ነብይ መሐመድ እሱ ከመናገሩ በፊት ወይም ደግሞ አላህ የሚባል አካል አለ ብሎ ለእናንተ ከመናገሩ በፊት አላያም ቁርአን ወረደልኝ ከማለቱ በፊት አላህ ስለመኖሩ ስለ አላህ ይሉንታ እውነት አላህ የሚባል አካል ስለመኖሩ የምታውቁት ነገር ነበረ ወይ? ማለት ስትመልስልኝ ከቁርአን አትመልስልኝ አደራ። ማለት ቁርአን የመጣው አፍተር መሐመድ ስለሆነ ነው። ስለዚህ ከመሐመድ በፊት አላህ የሚባል አካል ነበረ ወይ? ይሄ የመጀመሪያ ጥያቄ ነው። ሁለተኛው ቀጥላለሁ ስትመልስልኝ። ሁለቱም ጠይቅ ሁሉም ጥያቄ አይ የሚመጣው ነው እሱ። ይቅርታ ከመልሱ በኋላ ስለሆነ የሚመጣው ይቅርታ። ወርስ ቀጥታ ስለ አምላክ ስም ነው እየጠየቀ ያለው። ቀጥታ ይሄን አነጻጸረ ከመጽሐፍ ቅዱስም ሁሉንም ስለምመልስ ጨርስ። አንድ ጥያቄ ነው ሁሉንም ጨርስ። ጥያቄ እንዲጨርስ እድል ከሰጠኝ ልጨርስሽ። መጀመሪያ ከየትኛው አምጥተህ መልስልኝ፣ እኔ ደስ ይለኛል። ከመጽሐፍ ቅዱስም ከዚህም ብቻ መልስልኝ። ማለት ለመረዳት ነው። ይሄ ወደ ንጽጽሩ ምናምን ነገር አትውሰድብኝ። ስትመልስልኝ በዛ ልክ መልስልኝ። አሁን እግዚአብሔር ስለሚባለው ማን እንደሚያውቀው ራሱ ገና ላውራ ስለሆነ እሺ ጨርሰልን ነው ችግር የለውም። ሁለተኛው ደግሞ ለምሳሌ አላህ እግር አለው እጅ አለው ባት አለው የምትል ነገር ማለት በእንደዚህ አይነት ነገር ታምናለህ አንተ? መጀመሪያ ያንተን እንትን ልረዳው ውስጥ ማለት አላህ ለምሳሌ አላህ እግር አለው ብለህ ታምናለህ? እርስ ጥያቄ መመለስ ጀመር ነው ታደርጋለህ። የዛኔ ታዳርጋለህ ሁሉ ነው። እሺ በቃ ማለት እኔ ጥያቄ ላይ ስህተት ካለ ጥያቄን አስተካክለህ ተመልስልኛለህ። ለምሳሌ አላህ እግር እንዳለው ባት እንዳለው ታምናላችሁና ማለት አላህ እሺ እግር ባት ካለው አይ ቲንክ ጭንቅላት አለው የሚል ነገር አልሰማሁኝም። ጭንቅላትና ብልትስ አለው? ሁለቱም ማለት ብልትስ አለው ጭንቅላትስ አለው? ምን አይነት ብልት ምን አይነትስ ጭንቅላት ነው ያለው ካለው ማለት አለበለዚያም ከፈነ ሆኖ በዛ ልክ እንትን በሉልኝ። ምስግናለሁ ማለት ከሌላው የታድርጊ ማንም ሰው ኮሜንት ላይ ክፉ ቃል እንዳይናገር እኔ እንዴት መመለስ እንዳለብኝ ያውቃለሁ። ማን እንደምነግራቸው የሰውየው የሚነግራቸው ዛሬ ተብለህ ትሄዳለህ። የታድርጋ መልሱን በማስረጃ እያወጣህ ነው የማሳየህ። የመጀመሪያው ጥያቄ ምንድነው? ከቁርአን ውጭ ነው የምፈልገው ማንን አላህ የሚባል አምላክ እንዳለ ቀጥታ ወደ ማስረጃ ልሄድ። ከቁርአንም ከሐዲስም ውጭ ምንም ወሬ አያስፈልግም። ወደ ማስረጃ ያው ይሄ ቁርአን አይደለም። ና ተመልከት ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። ያ አላህ በመጀመሪያ ሰማይና ምድር በአማርኛ ከአንድ ቋንቋ ታገምለክ። ለማንኛውም አረበኛ የሚችሉ ክርስቲያኖች ካሉ ያነቡታል። እና ተመልከት እዚህ ጋር ምን ይላል? እዚህ ስፍር ተክዊን ይላል። ዘፍጥረት ምዕራፍ 1 ቁጥር 1 ይላል። ምን ይላል? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያውና ኬልዳማ ተረጎምኩልህ። አይ እንትኑን እንዳለ ወደ እንትን ተርጉምልኝ ማለት እንትን ነው። ይሄ መጽሐፍ ቅዱስ ነው። ይቅርታ ያው በአማርኛ ታደርግልኝ መጽሐፍ ቅዱስ። ኦኬ በመጽሐፍ ቅዱስ ታምናላችሁ ነው እናንተ? ጥያቄህን አትቀይረው። ቆይ አንዴ አላህ የሚባለው ሳካል እንዳለ ከሌላ ማስረጃ ላይ ጠየቀው። ከቁርአንም ከሐዲስም ውጭ ከብሉይ ኪዳን የመጀመሪያው ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አላህ በመጀመሪያ ሰማይ እሺ የማስረጃ ምንጩን አሳውቀኝ። እሱ ይቅርታ ምንጩ ምንድነው ነው? ይሄ አሳየህ
ወይ ወደ አማርኛ ቀይረ በላግለኝ ይቅርታ ነው ነገርነህ እኮ ይኸውልህ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል አላህ በመጀመሪያ ሰማይና ምድርን የእንትኑ እኔ አውጥቼ ለማግኘት እኮ ነው ምንድነው ምንጩ ነው ያው ነው እንትኑ ምንጩ ምንድነው ማለት ነው ገብቼ በቃሽ ገብተህ እንድታያውና አባ ተክለ ሃይማኖት ዌብሳይት ይላል በአንተ በቅዱስ አባ ተክለ ሃይማኖት የኢትዮጵያው ታውቃቸው ይላ በዚያ የተሰየመ ነው ስሙ ራሱ ያውና ያዘው ስክሪንሾት አድርገው እንድታየው ወደ አማርኛ ገልብጥልኝ ስክሪንሾት አላደረገውም እንትን ስለምን ወደ አማርኛ ገልብጥልኝ እንድትገለብጠው ሄደህ አንተ ያውና እዚህ ጋር ምን ይላል መውቂዕ አባ ተክለ ይላል አባ ተክለ ሃይማኖት ዌብሳይት ይላል ያ ውሱ ይቅርታ አድርግልኝ ማለት መጀመሪያ ጥያቄን ሲጀምር አረብኛ አልችልም ወደ አማርኛ አድርግልኝ ብያለሁ አላም ደግሞ ወደ እንግሊዝኛ አልዳማ እንደማትታወቅን ቦታ ላይ ግን ያው ምን ይላል ሲፍረት ተክዊን ዘፍጥረት ምዕራፍ 1 ቁጥር 1 ላይ አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል እንዳለ አላህም አለ ይላል ያምላክን ስም አላህ ብሎ ነው የሚጠራው እንዳለ ገብቷል ኦኬ አላህ የምትለዋን ስሟን ነው ልታሳየኝ የፈለከው አይቴክ ሙሉ መጽሐፉ ያምላክ ስም አላህ ነው የሚለው እንዳለ እዚህ ቦታ ላይ ምን ይላል ሰማይና ምድርን የፈጠረው አላህ አንድ ተረጋጋ ሰማይና ምድር ሁሉ የፈጠረው አላህ ነው እያለ አስቀምጦታል ወጣላ አይደል አንተ የፈለከው ከቁርአንና ከሐዲስ ውጭ ነበር ያው እዚህ ቦታ ላይ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስትርግዝ አላህ በመጀመሪያ ሰማይና ምድርን ፈጠረ ያለ ተቀምጧል ይህ ሲነገር የነበረው መቼ ነው ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ጀምሮ ነው በዚያ ዘመን የነበሩ አይሁዳውያኖች ሰለላሁ ዐለይሂ ወሰለም አረብ ሀገር ላይ ይኖሩ ነበር እነዚህ ሰዎች አላህ እያሉ ነው የሚጠሩት ስለዚህ ይሄ ነው እግዚአብሔር የሚለውን ስም ግን የሚያውቀው አካል ፈተሽ አልተመለሰልኝም እሱ ጥያቄ እንደዚህ አይደለም አላገኘህም እንደሆነ ደግሜ ጥያቄ እናስተካክለን ደጋማ ምን ብዬ መለስኩልህ ካልመለስኩልህ አንዴ መልሱ ምን ብዬ መለስኩ ደጋማ እሺ አላህ ሰማይና ምድርን ፈጠረ ይላል ብለህ በአረብኛ አሳየኸኝ ይኸውልህ አሁን ይሄ እኔ አንድ አረብኛ እንደማላቅ ነግሬሃለሁ ማለት አንድ የሚያውቅን ሰው በዚህ ልክ እንትን በል ብለህ አስነብቤያለሁ ብለህ በዚህ ልክ አትሄድብኝ ሲቀጥል በሁለተኛው ክፍለ ዘመን 500 ዓመተ ምህረት አካባቢ እኮ ኢራናውያን እንትን ባዳንን የሚያመልኩ ሰዎች እንትኑን ጣዖቱን አላህ ብለው ነበር የሚጠሩት እሱን ካልከኝ ወደ ሌላ ነገር ልትወስደኝ ለኔ ጥያቄ ብቻ መልስ መጀመሪያ የኔ ጥያቄ መልስ ለኔ ጥያቄ አሁን መልስ ሁሱ አየህ አሳብህ ጨው ከዛታሱ ማንንም አያስወርድህም ማስረጃ አውጣ ብቻ ነው የተባልከው አታጭበርብር አሁን ለተናገርከው ማስረጃ አውጣ ትልቁ ላይ ነህ ክፈት ያላ እየጠበቅን ነው አውጣ ማስረጃ ዳንገጣል ከዚህ በኋላ ይሄን አሳያቸው ቀጥታ ከቁርአን ውጭ ነው የምንፈልገው ይላል አይደል ቀጥታ ወደ ዘፍጥረት ምዕራፍ 1 ቁጥር 1 የአርበኛውን አውጡላቸው አላህ በመጀመሪያ ሰማይና ምድርን ፈጠረ ነው አታርገኝ እኔን አድምጠኛ ቢያንስ ምን አታርገኝ አሁን ለተናገርከው ማስረጃ አውጣ እየጠበቅን መጀመሪያ አንተ ማስረጃ ሳሰጠኝ ቀደም እኔ ጠየቀኝ ማስረጃ ሰጠው ምን ማድረግ አያቸው ክርስቲያኖች እህዝራ استوى السلام عليكم والسلام ورحمة الله وبركاته እንዴት ነው ኡስታዝ ሰላም ነው ሰላም ነው አማን ሰላም ነው ትልቅ ክሌም እኮ ነው ያደረገው ይሄን ለህዝብ ይዞት እኮ መሄድ ይችል ነበር ሁለተኛው ክፍለ ዘመን ላይ ረሱል ሰለላሁ ዐለይሂ ወሰለም ከመውጣታቸው በፊት ኢሳ ከመወለዱ በፊት ጣዖታውያን ለጣዖቶቻቸው አላህ የሚለውን ስም ይጠቀሙ እንደነበረ ክሌም ያደረገበት ማስረጃ ካመጣ 1400 ሰው ይሄድ ነበር እና ፈቃደኛ ከሆነ ሌላም ሰው ካለ ቢያሳየን ደስ ይለናል መረጃው ብዙ ጊዜ ስለሚቀጥፉና ስለሚያወሹ ነው አላህ ነፍሳ እሺ ያለ ማስረጃ ታውሩ ከቀደም ጀምሮ ልጁ የተጫነውን ነው ይዞ የመጣው ያ የተጫነውን ይዞ ሲያመጣ ጊዜ ማስረጃ አውጣ ስንለው ለአንድ እንኳን ማውጣት አልቻለም አይታችሁታል አይደል እንዴት ነው የሚያደርጓቸው ዝም ብለው በባዶ ይጭናቸዋል ስድብ ይጭናቸዋል ይሳደባሉ ምን ይላል ማስረጃው ወፍ የለም እርሻው ነው ጥያቄ ያለ ካለ መቀጠል ይችላል አረብኛው ባይብል እኮ አረቢክ ባይብል ብለው ጎግል ላይ ሲያደርጉ ኖርማሊ የአረብ ክርስቲያኖች አሁንም ያሉትም የጥንቱም ያሉትም
በመጀመሪያ አላህ ሰማይና ምድር ፈጠረ ብሎ ዘፍጥረት 1 እንትን የሚሉት ማንኛውም ላይ ማግኘት ይችላል። ኖርማል ማለት ነው። ጎግል ላይ አድርጎ በእንግሊዝኛና አረብኛ ፓራላል ያለውን ባይብል ቢመለከተው አላህ እያለ ስም ይጠቀማል ማለት ነው። ሌላው በአረማይክ ወይም ደግሞ በአረማይስጥ ቋንቋ አላህ የሚለው ስም ይጠቀሙ ነበር። አንደኛ ነገር ማለት ምድር ደግሞ በአንድ ቋንቋ ትናገር ነበር ያው ዘፍጥረት 1 ላይ ማለት ዘፍጥረት 11 ላይ። ስለዚህ የመጀመሪያ ቋንቋ የነበረው አረማይስጥ ነው። ከሁሉም በፊት በአረማይስጥ አላህ ይባል ነበረ። ስለዚህ ምንም ችግር የለም የመጀመሪያ ቋንቋ ላይ ማለት ነው። ለምሳሌ አደም የሚለው ቃል ትርጉሙ ሲምፕሊ ሰው ማለት ነው። አደም የሚለው ስም ለአደም የተጸውዖ ስምም ነው፣ የባህሪ ስምም ነው፣ የኢስሙ ዛትም ነው፣ ኢስሙ ለዓለምም ነው። ልክ በተመሳሳይ አላህ የሚለው ለፈጣሪ የኢስሙ ዛትም ነው፣ ኢስሙ ለዓለምም ነው፣ የተጸውዖ ስምም ነው፣ የባህሪም ስም ነው ነው የምንለውና ይሄ በጣም ሲምፕል ነው። በዚህ ነገር ላይ የሚፈልግ ክርስቲያን ካለ ይገባና ያው የጀመረው ልጁ መቀጠል ይችላል። ልጁ ትንሽ መረጋጋት ነው ያቃተው። ዘፈለፈ እሺ